እውነቱን ብትነግሪው በእፎይታ ተደላለሽ ተንፍሰሽ ትኖሪ ነበር። ከዛ ምን አለው? ከዛ በኋላ ዳዊት የተፈጠረውን ሁሉ ነገር ሰምቶ ችግር የለውም በቃ ተው ብላ ያልፈኛል አይደል? እሱን አላውቅም። አንቺ የሚገድሽ ታዲያ ምንድን ነው? እኔን የሚገደኝማ ዴቭን ስታታሊው ማየት ነው። እንደገና ልንገርሽ፣ አስቢ ውስቲ በራሱ ሰዓት ቆፍሮ ዴቭ ጉዳይ ላይ ቢደርስ ምንም ይፈጠር ከኔም ሆነ ከሌላ ሰው ሰማ ውጤቱ ያው ነው። እኔና ያልተወለደ ልጄ አስወጥቶ ያወረውረናል። ሉሊት ወደ ቤት ተመለሰች። ባንቴሮም አሁን ላይ ድል ሰርተዋል። ሉሊት የምትገኝበትንም አድራሻ በመፈለግ ሁሉንም ነገር ለዴቭ እንዲደርስበት ያደርጋል። አሁን ላይ ባንቴሮ ከሮዛ ተቃራኒ ሆኖና ነገሩንም በትክክል በማሰቡ ሉሊት እንድትገኝ ያደርጋል። አሁን ላይ ሮዛ የሉሊትንም መምጣት ወደ ቤት ያስጨንቃታል። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ሉሊት ዴቭንም ካገኛት በኋላ ከወደ ቤትም ይዘዋት ለመምጣት ቢሞክርም ሉሊት ግን ካሁን በኋላ ወደዛ ቤት ተመልሼ አልሄድም በማለት ነገሩንም ከዚህ እንድናቆም ትለዋለች። ዴቭም አሁን ላይ እንኳንና አንቺን ትቼሽ የሚሄድ ይመስልሻል ወይ? አሁን ይዤሽ መሄድ አለብኝ በማለት ነገሩንም ለማብራራት ሲሞክርላት ነበረ። ሉሊትም አይሆንም ወንድሜ እያለች ስትታከለውም ታዲያ ከኔ ከወንድምሽ ነው ወይ የምትሸሽው ወይስ ሌላ ነገር አለ ቢላትም ካንተ ሳይሆን መሸሽ የምፈልገው ከየዋህነትህና ከደግነትህ ነው እየሸሸሁኝ በማለት ይበልጥ እሱንም የምታዋራበትንም መንገድ ልብ የሚነካ ነበረ። ሉሊት አሁን ላይ ከጭንቅላቷ በላይ እያሰበችና ለዴቭ በመጥቀምና እሱንም ተጎድቶ እኔንም ይጎዳኛል የዋህነቱ በማለት ዴቭንም እንዲመለስ ታደርጋለች። ዴቭ ግን እሷን እጄ ሳልመለስ በጭራሽ ወደዛ ቤት አልሄድም በማለት ይዟት ይመጣል። ሮዛ ግን አገር ሰላም ነው ብላ ወደ ቤት በነፃነትም ብትመጣም ሉሊት ግን እቤት ነበረች። ሮዛ የባንቴሮ አሁን ላይ የፍራቻዋ ጥግ ባንቴሮንም በማባበል ላይና ነገሩንም እንዲረሳው የበለጠ እንደምትወደው እያስመሰለች ታባብለዋለች። አሁን ላይ ባንቴሮ አምርሮና ከሷ ምንም እንደማይፈልግ እና ከዛ በፊት ላደረገችው ነገር እያስታወሰ ልትገይኝ ነበረ እያለ ነገሩንም እያስታወሳት ነበረ። ሮዛ ግን ያኮ ያለፈ ታሪክ ነው በማለት ይበልጥ ደግሞ እንደምትወደውና ካሁን በኋላ አብሬህ እኖራለሁ በማለት ታስተባብለዋለች። ይበልጥ ግን መቼም ቢሆን የማረሳው ነገር እኔ ለመግደል እኮ ሞክረሽ ነበረ በማለት ይበልጥ ነገሩን እንድታስተውል እያደረጋት ነበረ። ባንቴሮ አሁን ላይ ጨክኖባትና በሮዛ እሷ ግን እሱን ወጥመዷ ውስጥ ለማስገባት ትሞክራለች። በነገሩን እሱንም ከኋላ ሰው እንዲከተለው በማድረግ ሰዎች እንዲከታተሉ ማድረጓ ሳያንሳት ይበልጥ ደግሞ በእሷ ፍቅር እንዲሸነፍ ዳግም ታደርጋለች። ባንቴሮ ግን ነገሩ ሁሉ ገብቶት ካሁን በኋላ ምንም ካቼ አልጠብቅም፣ መቼም የምረሳው እንዳይመስልሽ፣ ያደረግሽኝን እያንዳንዱን ነገር አልረሳትም በማለት የበለጠ ነገሮችን እንድታስተውል ያደርጋታል። በጣም በመበሳጨት ወደ ቤት ስትመለስ ግን ደግሞ ሉሊትን ታገኛታለች። ሔዋን ሉሊት ባገኘቻት ሰዓት በጣም ደስተኛ ሆናና ከምንም በላይ ወደ ቤት መመለሷ እያስደሳሰታት፣ ሉሊት ግን ወደ ቤት በመምጣቷ ምንም እንኳን ደስ ቢላትም የሮዛ ክፋቷ እና ዴቭ ላይ የምታደርገውንም ክፋት የምታየው ነገር እያሳሰባት ይበልጥ ሮዛ እስክትመጣ በር ላይ ሆና ትጠብቃታለች። ሮዛም ስትመለስ ያየችውንም ማመን አቅቷት ነበረ። እንዴት እዚህ ልትመጪ ትችያለሽ በማለት አፍጣ ስትጠይቃት ነበረ። ሉሊትም ዘና በማለት ቤቴ ነው የመጣሁት የወንድሜ ቤት በማለት ስትመልስላት መልስ እንዳትመልሽልኝ በማለት ይበልጥ ተናዳ ነገሩንም ማፋጠን ትሞክራለች። ግን ደግሞ ሉሊትም ካሁን በኋላ አንቺ የምታደርጊያቸው ክፋቶችና የምታደርጊያቸውን ሴራዎች ለእኔ ምንም አይደሉም በማለት ሉሊትም ይበልጥ ሮዛ እንድትበሳጭ ታደርጋታለች። ከዛም በኋላ በጥፊ እየመታቻትና ሮዛንም በዛን ሰዓት ግን ደግሞ ሉሊት ትናደዳለች።
ቀጥሎ ሉሊትም አንቺ እኮ ለወንድም የምትገቢ ሴት አይደለሽም እና እየሽ ክፋትሽ እስከዚህ ጥግ ድረስ ነው በማለት ሉሊትም ሮዛ ላይ በጣም እንድትቆጣ ታደርጋታለች። ሉሊትም ይሄ ባለቻት ሰዓት ይሄ ክፋቴማ አላየሽውም ገና ብዙ ምን አየሽና ግማሹም አልጀመርኩትም በማለት ገፍትራት ወደ ቤት ትገባለች። አሁን ላይ ባንቴሮ ሔዋንም በማመስገን ላይ እያለ ሔዋኔ እያለ እያቆላመጠ ሲጠራትም እንደዚህ አድርገ ስሜ እናትጠራኝ በማለት ሔዋንም ከባንቴሮ ንግግሮችን እየተቀየመችው ነበረ። አንቺ እኮ ነሽ የኔ የመኖሬ ምክንያቱም አሁን ላይ የኔ እዚህ ጋር መገኘት የአንቺ ጥረት ነው በማለት ሲያሞጋግሳትም ነበረ። እኔ ምን አደረግኩልህ በማለት ሔዋንም ስትመልስለት ግን ደግሞ እሱ አንቺ ምን ያላደረግሽው ነገር እያለ የባለፈውንም ሮዛ ልትገለውና ሮዛ ደግሞ ካሁን በኋላ ተስፋ የለህም መውደቅህን ነው በማለት ይሄ ባለችው ጊዜ ሔዋንም አይ እኔ ይሄ አልፈቅድም ያለችውንም ትዝታቸው እያስታወሰ አንቺ እኮ ነሽ እንዴ እንድቆም የረዳሽኝ በማለት ሲያመሰግናት ነበረ። አሁን ላይ ሉሊትንም ወደ ቤት እንደመጣችም ለመናገር ብትሞክርም እኔ ማግኝቻታለሁ በማለት የሁለቱም ደስታ ወደራቸው ያልፋል። አሁን ላይ ሮዛ ሉሊትም ወደ ቤት ከመጣች በኋላ ዴቭም ወደ ቤተሰቦቿ መመለስ እንዳለበትና ቤተሰቦቿ ጋርም አገናኝቶ ወደ ቤት እንደሚያመጣት ይናገራታል። ሉሊትም ምንም እንኳን ቤተሰቦቿ ናፍቃ ለመመለስ ብትወስንም ግን ደግሞ ሮዛ በዛውም እንዲቀሩ ለማድረግ ጥረት ስታደርግ ነበረ። ሰዎችም ተከታትለው እንዲያገታቸውና ነገሩንም እንዲያበቃ ታደርጋለች። ሮዛ ግን ያደረገችውንም መንገድ ስላስተሳካላት ይበልጥ ደግሞ የላከቻቸውንም ሰዎች ፖሊስ ተከታትለውናል በማለት ሮዛ ጋር ስልክ ይደውሉላታል። ሮዛም በመበሳጨት እንዴት ሊሆን ይችላል ብላ ይበልጥ ደግሞ የእሷ ጭንቀቷ ይጨምራል።